አምጪልኝ መሰረት። አቤት ዋዝሊን ሲልስ እሺ አመጣለሁ ቶሎ በይ። ኧረ ምን ሆነሽ ነው? እሱን ተይና ጋቢውን አምጪልኝ። እሺ ጋሽ ኧረ ጫማም አምጪልኝ ቶሎ በይ። አቤት መጣው ኧረ ረፈደ እንውጣ። አባቴ መንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም ሰላም ነው የሉም እንዴ? አዎ ቤተክርስቲያን ሄደዋል። ታውቃለህ ግን ቤተክርስቲያን መሄድ በጣም እፈልጋለሁ። ኪዳንና ቅዳሴ ካደረስኩ በጣም ቆየሁ። ግን ደግሞ ነጋሽ እንዳልጠይቃቸው በጣም ፈራሁ። ለምን ትፈራለህ? ለማጠይቃቸው ነው። ያው ስራው እንዴት ይሰራ ግን በእርግጥ ደግሞ ቶሎ መጨረስ እችላለሁ ነው በጠዋት። ኧረ ችግር የለም። አንቺ ልጅ ዶክመንት ለማስቀመጥ ከፈለግሽ አሁን ሲመጣ እነግርልሻለሁ። የምርህን ነው? ኧረ ማርያም እነግርልሻለሁ። የእውነትህን ነው? እንዴ ምንድን ነው እንደዚህ ተሰቅስብቶኝ? በጣም ደስ የሚል ማስቀደስ ፈልጋለሁ። እንዲሁም ኪዳኑን ማድረስ ፈልጋለሁ። ችግር የለም። ሲመጣ እነግርልሻለሁ። አታካብሽ። እንደምን አረፈዳችሁ? እንዴት አደረገኝ? በቃ አንተ ቅዳሴውንም ተውኩ አይደል? በጠዋት ተነስተህ እዚህ ቁጭ ብላ ነጭ ለባብስ እንዴት ነህ? እንዴት አለ? በረከት ይደርብልኝ። በሰንበት ቀን እንኳን ቅዳሴውን ተውኩ። በቃ ኧረ ተው አንተ ልጅ አስተውተው። ይገባኛል። የአዋቂ አጥፊ ነኝ። የስጋ ድካም ነው። ለማስተካከል እሞክራለሁ። አዎ እረዳለሁ። ግን መጽሐፍ የሰንበትን ቀን ትቀድስ ዘንድ አስብ የሚለው ረስተው እውነትን እኮ ነው። ከአስርቱ ትእዛዝ የመጀመሪያው ትእዛዝ ምንድን ነው የሚለው? ከኔ በቀር ሌላ አምላክ አታምልክ ይላል። እውነት ነው። ሁለተኛው ትእዛዝ እንደሚለው ሁለተኛውማ የኔ አምላክህን ስም በከንቱ አትጥራ ነው የሚለው። እንግዲህ ሶስተኛው ትእዛዝ ደግሞ የሰንበትን ቀን ትቀድሰው ዘንድ አስብ። እንግዲህ እኔ እዚህ ቤት ከመጣሁ ብዙ ጊዜ ሆነ። ግን ቆራቢ ያላችሁ ታስቀናላችሁ፣ ትዳራችሁ ታስቀናል፣ ለቤት አጋዣችሁ ያላችሁ ክብር ደስ ይላል፣ ጥሩ ነው ያላችሁ ፍቅር። ለምንድን ነው የቤት አጋዣችሁ ቅዳሴው የማይናፍቃት ይመስላችኋል? ኪዳኑ የማይናፍቃት ይመስላችኋል? አብዛኛው ሰው የቤት አጋዡ ባለማተብ ሆና ስራ ከማሰራት ውጪ በሰንበት ቀን እነሱ ያስቀድሳሉ፣ እነሱ ሄደው ስለወደውን ይቀበላሉ። የቤት አጋዦቻቸውና ሰራተኞቻቸውን ግን ከሌሊት እስከ ንግ ድረስ ስራ ሲያዟቸውና ሲያስፈጓቸው ነው የሚሉት። እነዚህም ልጆች እኮ ሰንበትን ማክበር አለባቸው። የአብዛኞቻችን ሰው ችግር ይሄ ነው። ሰራተኞቻችን ነፍስ ያላቸው አይመስለንም። የማስቀደስ ናፍቆት ያላቸው አይመስልም። ኪዳን ለማድረስ ፍላጎት ያላቸው አይመስልም። እናንተም ቤት ደግሞ ይናቻል ካላችሁ የክርስትና ካላችሁ የመንፈሳዊነት ትልቅነት ካላችሁ ትልቅ የክርስትና ጸጋ አኳያ ለምንድን ነው ስራ የምታገዛችሁ ልጅ አብራችሁ ቅዳሴ ማትወስዱ? እሷስ በሰንበት ቀን ኪዳን ማድረስ የለባት? ቅዳሴ ማስቀደስ የለባት? የጣሉ መዓዛ ማትፈልግ ይመስላል? እኔ ካንተ ብዙ ባላቅም ወንድም ማለት ነው። በሚቀጥለው ጊዜ የቤት አጋዣችሁ ሰራተኛችሁ አብራችሁ ወደ ቅዳሴ ብትወስዷት፣ ከዛ አብራችሁ ስትመጡ ደግሞ ስራውን በጋራ ብትሰሩት፣ አንዲት ቀን ሰንበት እንኳን አምላኳ ፊት ቆማ ምናልባት እሷም እኮ ልቧ ውስጥ ጥያቄ ይኖራል፣ የሆነ ጉዳይ ይኖራታል። ይህን ስል ግን ካንተ አውቄ አይደል፣ ደካማ ነኝ። ግን እኛ አስቀድሰን ኪዳን አድርሰን ስንመለስ እነሱ እዚህ ሲባክኑ ማየት ትንሽ አይከብድም? እና ወንድሜ መጽሐፍ ቅዱስ ቃል በቃል ስለዚህ ምን እንደሚል ታውቃለህ? ቆይ ልጋብዝ። ኦሪት ዘጸአት ምዕራፍ 20 ቁጥር 10 ላይ ኦሪት ዘጸአት ምዕራፍ 20 ቁጥር 10 ላይ ሰባተኛዋ ቀን ግን
ለእግዚአብሔር አምላክ ሰንበት ናት። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም አህያህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሷ ምንም ስራ አትስሩ። ስለዚህ ቃል በቃል ሰራተኞቻችሁም ይላል ሁሉ ነገር ማረፍ አለበት እና ስለዚህ ነገር ምን ትላለህ? በጣም የሚገርም ነገር ነው። እውነት ለመናገር ያለ ማስተዋል ነው እንጂ በጣም ቀላል ነገር ነው ይሄንን ማለት እና ከሚቀጥለው ሰንበት ጀምሮ የእውነት ነው የምልህ ከኛ ጋር ነው የምትሄዱ። በጣም ነው የማመሰግነው ወንድም አለሜ፣ ክበርልኝ። አመሰግናለሁ በጣም እግዚአብሔር ያክብር። እናንተስ ከቤት አጋዦቻችሁ ጋራ ከሰራተኞቻችሁ ጋራ ቤተ ክርስቲያን ትሄዳላችሁ? ኪዳንና ቅዳሴስ ታደርሳላችሁን?